ቲንክ በቃ የሆነ ነገር አለ። ምን እንደሆነ እንግዲህ ያው ታይም ይርሻው ጊዜ ያሳየናል። ግን እስከዛ ድረስ እኔ ፐርፊውምን ሪቪው ያደረኩኝ እኔ ጋር ደግሞ በዛም ሆኖ የሚገርምሽ ያየሁት ነገር ምንድነው በጣም ጨዋ የሆኑ ሰዎች የገባቸው ፓሽኑ የገባቸው ፐርፊውም የሚወዱ እኔ በጣም ብዙ ፋሚሊ ነው ሳላስበው ራሱ ያፈራሁት ሳፖርት የሚያደርጉኝ በየቦታው እየሄዱ የሚናገሩ አንዳንድ ጊዜ ድምጽም ባይሰሙም ማለት ነው ፓሽን ያላቸው እንደዚህ አሁን ስለ ፐርፊውም ብዙ ተማረን አወቅን የሚሉ ሰዎች አሉ። ስለዚህ ግን እኛ ስለማናውቀው እና ሳጂ ከዚህ በፊት ስትነግሪኝ እናቶች ነፍሳቸውን ይማረውና ኖርዌይ ታመው ኢትዮጵያ በይዘሽ ገብተሽ ኢትዮጵያ ህይወታቸው እንዳለፈ ነግረሻል አይደል? እንትና ማህሌት ግን እናቷ በህይወት አሉ። ሰው እናቷን ሚዲያ ላይ ማምጣትና ይቻላል እቺ ልጅሽ ናት ወይስ አይደለችም ብሎ ለምን የማህሌት እናት በህይወት አሉ፣ የሳጂ እናት ግን በህይወት የሉም። ለምን ፕሩቭ ማድረግ እኮ አይፈልጉም። ለዚህ እኮ ነው ተቃለሽ ፕሩቭ አድርገው እኔ አለመሆኔን የሚፈልጉት ሌላ ዓላማ ስላለ ሜቢ ገንዘብ ፈልጎም ሊሆን ይችላል አለ አይደለ በእናት ምናምን ብዬ አነጋግሬ መደራደር ይሄ አሁን ለመጀመሪያ ጊዜ ሳውጣው ማለት ነው። ግን ኦቨር ማይ ዴድ ቦዲ እኔ ማንም ሰው አቡ በዚህ ዓለም ላይ እንኳን ይሄ ማያቀኝ የማያቀው ሰው ይቅርና ኢንተር አድርጌ ገብቼ መዝጋት የሚችል ሰው ይቅርና በህይወቴ እኔ ነኝ ያለ ጀግና ያስገድደኝም። በጣም ቢውልድ የሆንኩ ሰው ነኝ እጅግ በጣም ከምታስቡት በላይ በዚህ ዓለም ላይ እኔ አስቀያሚ መሆን ይቻላል ደደብ መሆን ግን አይቻልም ብዬ የተነሳው ሴት ነው። ራሴን ቢውልድ ለማድረግ ብዙ ነገር ያነበኩ ያየው ላይፍ ያስተማረኝ በምርጫዬ ጥሩ ሰው የሆንኩ በምርጫዬ መርጬ ሃምብል የሆንኩ ለምን ህይወት በቃ ህይወትን ስላየሁት የሆነ ወቅት ላይ ምንም ነገር ትርጉም እንደሌለው ስለገባኝ አንድ ወቅት ላይ ሁሉ ነገር ልታጭው እንደምትችይ ስላወቁ በፍቅር ስላደኩኝ አስተዳደጌ ራሱ በጣም እየተሳምኩ እየተወደድኩ ብዙ እኔን የሚወዱ ሰዎች ስላሉ እዚህ በላይፍ ላይ ማለት ነው ሪል ላይፍ ላይ ልክ እኔ ይሄን ዘግቼ ወደ ላይፌ ስመጣ የሚስሙኝ የሚያቅፉኝ የሚደውሉልኝ አብረው የሚስቁኝ ሰዎች ብዙ ስላሉ ለኔ ምንም አይመስለኝም። ግን እኔ አዝናለሁ ለአንዳንድ ሴቶች ጠንካራ ላልሆኑ በትንሹ ስሜታቸው ለሚጎዳ ሰውን በማበሳጨት ለምትረኩ አንዳንድ ሴቶች አንገታቸው ሲደፉ ምን አርጋችሁ ነው ብለው ሲያለቅሱ ለምትረኩ ሰዎች መጀመሪያ ብያለሁ እኔ ብዙ ጊዜ ትልቁ በዚህ ዓለም ላይ ያለው ጃሃድ ከራስ ጋር የሚደረግ ጦርነት ነው። ብዙ ጊዜ ብያለሁ የነብዩ መሐመድን ምሳሌ እኔ ተናግሬያለሁ። ህይወቴን የለወጠው አባባል ተናግሬያለሁ። የሰው ልጅ መጀመሪያ ከራሱ ጋር ታግሎ ራሱን ያሸንፍ። ከዛ በኋላ ሌላው ትርፍ ነው። ሲገባሽ ሌላው ትርፍ ነው። ሰው ቢናገር አሁን ሀዋንችን ስንት ነገር ትባያለሽ። አስቢ የምትደነግጭ ብትሆኝ የምትፈሪ ብትሆኝ ጠፍተሻል። ልጆቼንም እኮ በቁማቸው ሞተዋል ተብሎ ተቆስተዋል። ጠፍተሻል። ከዛ በላይ ከባድ ነገር አለ እንደዚህ ምድር ላይ። ከዛ በላይ ሳውዲት ላይፍ ይቀጥላል። ደግሞ ኮመንትም ራሱ አሁን አንዳንድ ሰዎች ለምን ኮመንት አታጠፊም ለምን ኮመንት ብሎ ካታረጊም አላረግም። ይሄ እኔ አንድ ሰው የፈለገውን ነገር ቢለኝ ከኔ ጋር የሚገናኝ ነገር የለውም ምንም የለውም። እና ዛሬ እንኳን የመጣ ነው እኔ ሀብዬ ጋር አጋጣሚ ሆኜ በቀደምም እንግዳ መጣብኝና ቢዚ ሆንኩኝ። ከዛ ባለኝ ሰዓት ደግሞ ኦንላይን ገባና ሰው ግር ብሎ ሲመጣ እኔ ስለ ፐርፊውም አወራለሁ እና በጣም እኔ ባለውለታዬ ነው ወይ በአንድ በኩል ደግሞ ባድ የሚባል ፐብሊሲቲ የለም ይባላል። ጊዜ ውስጥ እንዳንቺ እንደዚህ የፈመሰ ሰው ማንንም አላገኘም። ባድ ፐብሊሲቲ የለም ይባላል። ጊዜ ውስጥ አንቺ በመጣሽ እኮ ወደደም ሳይሞላሽ 6000 ሰው ላይቭሽን የሚከታተል ትናንትና ቤቷ 6000 ሰው ነበረ ሲሉኝ እኔ በጣም እና ተወደደም ተጠላም ይጎና አድማየር ሚ ወደዳችሁም ጠላችሁም ሼክስፒር ምን ይላል? ለኔ ብትወዱኝም ብትጠሉኝም ሁለቱም ለኔ ፌቨር ነው። ከወደዳችሁኝ ልባችሁ ውስጥ አለሁኝ ከጠላችሁኝ ደግሞ ከአእምሯችሁ አልጠፋም። እና እኔ ሰው ወደደኝ ለኔ ሁለቱ ያው ነው ይላል ሼክስፒር የሚለው ነገር አለ። እና ምንድነው እና እዚህ እንትን ላይ ተወደደም ተጠላም I am the perfume influencer እኔ የፐርፊውም ኢንፍሉዌንሰር ነኝ። እንዲያነቃነቁ ስለ ፐርፊውም ያወራ ማለት ነው። ሰው የመጀመሪያዋ ሀበሻ ፐርፊውም ኢንፍሉዌንሰር ሪቪውርስ ይሆናሉ። እና እንደገና ሞር ይቀጥላል። ፐርፊውማችንን ሪቪው ብያለሁ እኔ ፐርፊውም ኮሚኒቲ ነው የምገነባው ብያለሁ። የሀቡ ስል ነበር የሀቡ ፋሚሊም ሆናችሁ የቤታዮ ፋሚሊም ሆናችሁ የሁላችሁም የተለያዩ ፋሚሊዎች ኮሚኒቲ ነው እኛ የምንመሰርተው። ሁላችንም we have to smell good ይሄን እንትን እንላለን።
እና ይሄን ይመስላል እንግዲህ ሀቡዬ የኔ ቆንጆ ምንድነው አንቺ ወለደች ሄደች መጣች እያሉ ልቤን አንጠለጠሉት እኮ ሳሎን በጊዜ ያስወልዱኝ ወለደች እያሉ ጋይስ ሳጂን ፎሎ አድርጓትና 50,000 ፎሎ ስትገባ 5 ፐርፊውሞችን ጊቫዌይ ተሰጣጣ ጊቫዌይ እናደርጋለን። የበዓል ለታ የኢድ ለት እዚህ ቤት ካስታወሳችሁ 3 ፐርፊውሞችን ጊቫዌይ ሰጣለች። እነዛ 3 ፐርፊውሞች $200 ነበር ዋጋቸው። ቻናል ኮኮ ማድሞዜል ነው። ባለፈው ጊዜ የኮኮ ማድሞዜልን ነበረ ማለት ለሌላቸው ሰዎች እዚህ ሆነው ፐርፊውም ለማይቀበሉ ሰዎች ገንዘባቸውን ልከን አስገብተን ለሀቡ ልክ ያለው ሪሲቱን ፎር ኔክስት ታይም ደግሞ 50 ስንሞላ we gonna have 5 ፐርፊውምስ ጊቫዌይ እናደርጋለን። ማለት ምንድነው ሁላችንም we have to smell good ብዬ ስለማስብ የኔ ብቻ ጠረን አሪፍ አይሆንላችንም አንድ ላይ የወንዶችም አለን። እሺ መኩያ አንተም ራሱ መጥተህ ምን አይነት ሽቶ ለገርል ፍሬንድ ኦር ለሚስት መግዛት ያለብህ ሪቪው እና ሴት ብቻ አይደለም በነገራችን ላይ ለወንዶችም ራሱ መምጣት ይችላሉ። 5300 ነው የቀራት። ፎሎ አድርጓትና 50,000 ስትገባ 5 ፐርፊውሞችን ጊቫዌይ ትሰጣለች። ፐርፊውሙ እናንተ ያላችሁት ፐርፊውሙ መላክ የማይችልበት ሀገር ከሆነ ያላችሁት ገንዘቡ ይሰጣችኋል። ለምሳሌ 3ቱም ዱባባ የምትባል እህታችን ከኩዌትና ሚጣና አድናን ከዱባይ ነበር የደረሳቸው። ለሶስቱም $200 እንደውም እነንትና መንገደኛ ስለነበሩ ሚጣና አድናን ወደ ኢትዮጵያ ስለሚገቡ 50,000 ነው ለነሱ ያስገባቸው። አስገብታ ደረሰኝ ለሶስቱም ልካልኝ እዚህ ላይቭ ላይ አሳይቻለሁ። ለባለቤቶቹም ሰጥቻለሁ። 3 ልጆች ተዋል 30,000 ፎሎ የገባች ጊዜ ማለት ነው። እሱ አሁን ደግሞ 50,000 ስትገባ በቃልሽ መሰረት እዚህ ቤት ነው የምትሰጪው ጊቫዌውን 50,000 5 ፐርፊውም ጊቫዌይ ትሰጣችኋለች። ፐርፊውሙ የሚላክበት ሀገር ካልሆናችሁ ገንዘቡ ይሰጣችኋል። ሶ ፎሎ አድርጓት። በተረፈ ደግሞ ሳጂ አሁንም ማለት ነው የምትሉ ካላችሁ ማስረጃ አቅርቡ፣ በህግም ጠይቋት። የዛኔ ታቀርቡ ማስረጃ እኛም ከጎናችሁ እንቆባለን። ዝም ብሎ ግን በወሬ አይደለም። ማስረጃ ለጥፉልንና እኛም ከጎናችሁ እንቆም። አው ደግሞ ወደ አክሽን ሲጋ አንዳንድ ጊዜ ወሬ ሲደጋገም ይሰለቻል። የሆነ ፍሌቨሩ ራሱ ያልቃልና ወደ አክሽን እንገባለን። እስከዛ ድረስ ግን ስለ ሽቷችን ያወራን ኢንስፓየር እንደራርጋለን። ባይ ዘ ወይ አንዳንዴ ስለ ሽቷ አወራለሁ፣ አንዳንዴ ጊዜ ደግሞ ስለ ላይፍ እናወራለን። ህይወት በራሱ በጣም ውብ ነው። ህይወት ራሱ እኔ ብያችኋለሁ፣ በዚህ ዓለም ላይ ፍሪ የሚባል ነገር የለም። ምንም ፍሪ የሚባል ነገር የለም። ወይ ተከፍሎልናል ወይ እንከፍላለን እንጂ በዚህ ዓለም ላይ ነፃ የሚባል ነገር ምንም ነገር የለም። ህይወታችን ወይ ተከፍሎልናል ወይ እንከፍላለን። እና የተከፈለልን ምንድነው? የፋሚሊ ፍቅር ራሳችን የከፈልነው ያለፈው አለ። ለወደፊቱ ደግሞ ምን ከፍለው ብዙ ነገር አለ። ኢቭን ለሰው ልጅ ጥሩ የሰራችሁት ራሱ የከፈላችሁት ዕዳ ነው። እና ህይወት በፓሽን ኑሩ። እኔ ብዙ ጊዜ የምላችሁ ምንድነው? ፓሽን ይኑራችሁ። ህይወት ራሱ ባይሰልፍ ሶ ቢሩፉል ስታረጉ ስትሰሩ ስትወዱ በቃ ማንኛውም ነገር በፓሽን ሰው ወደ ራሱ ከሆነ የሚመለከተው ራሱን ከሆነ እኔ የሰው ጫጫታ ብዙም አይሰማውም፣ አይታየሽም ሰው ራሱ። እና በዚህ ምክንያት ነው ይሄንን ያ ኦፍ ኮርስ ወደፊት እንላለን። እና ቴንኪው የሀቡዬ ስፔሻሊ የሀቡዬ ቤተሰብ ሆነ ሁሉም እዚህ ቦታ ላይ ያሉት እነ ቤታዮም መጥተው ሳፖርት ላደረጉኝ ለማንኛውም ሁሉም ሰው አመሰግናለሁ። እያንዳንዷ ታፕታፕ እያንዳንዷ ኮመንት አፕሪሺየት ኢት። ኤቭሪዴይ ላይ ቲቪ ኤቭሪዴይ በደንብ አካውንትሽ እንዲያድግ ኤቭሪዴይ እገባለሁ እኮ ሀቢው እና ሀቢባ ግን ፍትሃዊ ነበርሽ ለምትሉ ማስረጃ ሳይ ከጎናችሁ ቆማለሁ። የሳጂን ሌብነት የሳጂን ወንጀለኝነት ማስረጃ ስታመጡ ማስረጃውን በአይኔ አይቼ ከጎናችሁ ቆማለሁ። ያለ ማስረጃ ዝም ብዬ የሰው ስም ሲወነጀል ዝም ብዬ ያለ ማስረጃ እንትን አይደለም። ፓስፖርቷን አይቼ ማህሌት አለመሆኗን ተናግሬያለሁ። አሁን እናንተም ማህሌት አለመሆኗን ደርሳችሁበታል። አሁን ማህሌት አይደለችም፣ ግን ደግሞ ሌላ ወንጀለኛ ናት አላችሁ። ወንጀሏን አሳዩ። ማስረጃ ከጎናችሁ ልቁ። ማስረጃ ያለ ማስረጃ እኔ ሰው አይደለች። እንዴት ነው? አይ እኔ የማይገባኝ አንድ ነገር አለ። ወንጀለኛ ሰው በሜዲያ ይመጣል? እንዴት ነው የሚያስቡት እነዚህ ሰዎች? ያ ቴልሚ ህግ የሚፈልጋት ከሆነ ራሷን ለማጋለጥ አትመጣም። ተደብቃ የምንኖር ከሆነ ተደብቃ ነው የምንኖረው። እኔ ግን የሚመስለኝ ይሄንን ነገር በማሟሟቅ መታወቅ የሚፈልጉ ሰዎች አሉ።
አንቺ ማድረግ ያለብሽ አያገባችሁም ብለሽ ሁሉንም ዝጋቸው፣ አትመልሽላችሁ። ለምን ትመልሻለሽ? ህግ ይዟል አይደለ? በቃ ህግ ነው መመለሷማ እኮ እየጠቀማት ነው። ማኩ ቲክቶክ ላይ ከመጣች 3 ወር ሳይሆናት ትናንትና ላይቭ ላይ 6000 ሰው ቁጭ ብሎ ላይቭ እየተከታተላት ነበረ። ፎሎዋ ባንዴ እያደገ ነው። ስለዚህ እያደገችበት ስለሆነ there is no bad publicity የሚባል ነገር አለና ፌቨር ሳስበው ሳያውቀው እኔ ፐርፊውም ነው በጣም ለግዠሪ የሆነና ኒሽ እና ዲዛይነር ፐርፊውም እኔ ፐርፊውም ከ300 በላይ ማኛው ቤት እኮ እንደዛ ስትይ ሰምተን በቃ ኖርዌይ መተን እናያለን ብለን በቃ እዚህ መጣ። አንተ ራስህ ለምሳሌ ለአንተ የምትቀባው ለቺክ ምናምን ፐርፊውሞችን ኦፍ ኮርስ ፐርፊውም ሰውን ኮኔክት ያደርጋል። ፐርፊውም የራሱ የሆነ በጣም ሴክስ አፒል ነው። ራሱን የቻለ እንትን አለው። በሪሌሽንሺፕ ላይ ሆነ በስራ ቤት ላይ ሆነ የሆነ ቦታ ላይ አሁን የፈለገውን ልብስ ለብሳችሁ መዓዛችሁ ባያምር ልብሳችሁ ራሱ ፌክ ነው ይመስለው። ጠረናችን በጣም ሊያምር ይገባል። ሽቶ ትሸጫለሽ እንዴ? ኖ አልሸጥም። ሪቪው ነው የማደርገው እኔ ሽቶ። ሁኔታሽ እንደዛ ነው የሚመስለው ምሽጭ እንጂ ሪቪው ኖት ነው። አንድ ጊዜ በራሴ ሽቶ ፕሮዲውስ አደርጋለሁ ብዬ አስባለሁ። ስማይ ድሪም እነ ኮንተንት ቢች ሽቶ ላይ በጣም ትልልቅ ዝናን ያተረፉ ሰዎችን ፓሽን ነው የሚገርም። እኔ አሁን ሰው በፊት የዛሬ 7-8 ዓመት ሰው ይገርመው ነበር አንቺ ምንድን ነው ይሄ ሽቶ? ግን አሁን ግን ልክ እንደ ግሎባል ሪቪው መጣ። እናንተ ሊስቲክ ፖርሹር ኤሮፕ ላይም ሆነ አሜሪካ ላይ ሪቪው ላይፋቸው ራሱ በሪቪው የሚኖሩ ሰዎች አሉ። ሪቪው በማድረግ ብቻ እንትን የሚሉ ሰዎች አሉ። እና እስክድ ደስ ይላል። ያ ሌባና ዮናታን ደግሞ ማናት? ሌባን ይኸውልሽ ምን አሉ መሰለሽ? ዮናታን እናትም እየተባልሽ ነው። ዝም ባያቸው። ሌባን አናበረታታም ካላችሁ ደግሞ እሱን ሂዳችሁ እሱ ጋር ትሄዱና በማስረጃ ሄደ አውጣት ሂደ እሷን አምጣት በሚለው ነው እንጂ ዝም ብሎ አሁን ለምሳሌ አንድ ሰው በያው ተቀልሽ ግን አሁን አንድ ሰው መጥቶ እገሌን ትመስያለሽ ብሎ ቢልሽ ምን ይሰማሻል? ያ መመሳሰልማ ኖርማል ነው። መማርና ያብስራ እንደዚህ ነሽ ብሎ ድምድም አድርጎ አንቺ ነሽ ሲልሽ ምን ትያለሽ? ለምሳሌ ሰው መጥቶ ነሽ ሲልብሽ ፕሩቭ ያለች ቦታ በሆን ቀጥታ ወደ ህግ ሄዳችሁ እኔ አልመላለስም። ሲጀመር ከሆንኩኝ ሄዱና ለህግ አመልክቱ ነው ማለት። እንደገና ደግሞ ፕሩፍ ስታረጊ አይደለሽም ሲልሽ ፕሩቭ እያደረግሽ አይደለሽም ስትባይ ምን ትያለሽ? ስለዚህ የሆነ ሰው ያንን ነገር ፈልጎ በህግ ሄዱ ነው የምለው። ፕሩፍ እያደረግኩኝ አይደለሽም የሚሉ ከሆነ ሰው የሚፈልጉትን እንዲያገኙ ወደ ህግ እንዲሄዱ ነው የምጠቁማቸው። ህግ የማያውቁ ከሆነ እኔ ባንቺ ቦታ በሆነ ገባሽ? ምንም ብታደርግ በኋላ አስተላልፈናል፣ ጨርሰናል። ሀቢ እና ኔክስት ምንድን ነው እያወራሽ የነበርሽው? ሰው አለ የሚገባ ሰው ምንድን ነው? የሆነች ልጅ አፋልጉኝ ነበር። ያመጣችው ፎቶ ስለጠቆረ ዋርኒንግ ያሰጠኛል ምናምን እያልኳት ነበር። እና ምን መሰለሽ ውዴ፣ አሁንም እኮ ማስረጃ አቅርቡ ነው እያልን። ማስረጃ ካቀረቡ እኮ ህዝቡ ከጎናቸው ይቆማል። ችግር የለም ያቀርባሉ። እና ፓስፖርት አሳየሽ፣ የምትኖሪበትን ሀገር አሳየሽ፣ ጨረሽ። ከአንቺ ሳይድ አለቀ። ገባሽ? ስለዚህ ሳጂ ሌባ ናት የሚል አካል ወይም ከሌናት የሚል አካል ማስረጃ ያቀርብልንና የውልሽ አቡዬ ሲራቱ ኤሌኒ የምትባለው ራሱ ጎረቤቴ ናት። ባይ ዘ ወይ እዚህ ያለች ኤሌኒ አስገብኝ የምትለው እሷ ራሱ ትጻፍ ኤሌኒ። ኦኬ እሷ ራሱ በደንብ ሰላም ደህና ዋላችሁ? ሰላም አቢባ ደህና ነሽ ወይ? ሃይ ደህና ናችሁ ወይ? እኔ የሚገርምሽ እኔ የመማር ማሂን ታውቂያታለሽ አይደል? የእሷ ዘመድ ነኝ። ከመማር ጋር እንግዲህ ቤተሰብ ነኝ። ለመማር ደውዬ ነግሬያታለሁ። እቺ ልጅ አውቃታለሁ፣ በደንብ ነው ማውቃት 17-18 ዓመት ነው ማውቃት። እንደውም ከባለቤቴ ጋር በደንብ ትግባቢያለሽ አይደል ሳጂዬ? አፍኮርስ የምታውቂው እንደውም ባለቤቴ ነው። መማር እንደዛ ስላት ወዲያውኑ ነው የከፈተችው። ቤቷን ከፍታ ተናገረች። እኔ በቃ አንቺ ካልሽኝ 100% አምናለሁ። ሀቢባን ንገሪያት አልኳት። ሀቢባ ኦልሬዲ ታውቃለች ሳጂ መሆኗን
ማህሌት የምትባለዋ ልጅ አለመሆኗን ታውቃለች። ግን እሷን ማመን አቃታቸው። እሷን መቀበል አልፈለጉም ማለች። ከኔ ጋር ብዙ ግንኙነት ስለሌላት ሳጂ አውቃታለሁ፣ ግን አይ ቲንክ ሊያምኑ ይችላሉ ብላ እኔን ስለምታምን እኔና እሷ ቤተሰብ ስለሆን ወታ ተናግራለች። ህዝቡ ምንድን ነው መቀበል አይፈልግም። እኔ 27 ዓመት ኖርዌይ ኖሬያለሁ። ሳጂ 25 ዓመት ነው የኖርሽው? እኔ ደግሞ በቃ 17 18 ዓመት ጀምሮ አውቃታለሁ። 18 የዛ ጀምሮ አውቃታለሁ። ቅርብ ጊዜ ስልኳ አልነበረኝም፣ ስልኬ አልነበራትም። ይህ ባለቤቴ ስልክሽ ሊኖረው ይችላል። ከዛ ከመቀበለው ሰው ተቀበልኩ አይደል ስልክሽንና በስልክ ሁለታችንም ኦስሎ ነው ያለን። ብዙ ዓመት የኖርን ሰዎች ነን። ግን አዶን ነው የኖርዌይ ህዝብ ጨዋ ነው። ሀቢባዬ የኖርዌይ ህዝብ በጣም ጨዋ ነው። እንኳንስ እንደዚህ ደፍሮ ምናምን ቅድም እንደገለጸችልሽ ነው የምንበላውን ያውቃል። ጎረቤቶቻችን በትክክል እንዴት እንደምንኖር ኖርዌጃኖች ያውቃሉ። ጎረቤትሽ አንዱ አሮጊት በመስኮት ላይ ቆማ የሆነ ሌባ የሆነ ነገር ቢመጣ ፖሊስ አይደለም የሚመጣው፣ ያች አሮጊቷ ደውላ አስይዛሻለች። በቃ ህዝቡ ራሱ ፖሊስ ነው። እኛም ቢሆን እንደዛ ነን አይደል? እኔ ሳጂ እንደዚህ አይነት ምናምን ብትሆን እኛ ራሳችን ነበር አጋልጠን የምንሰጣት የነበረ። ቀላል ነው እንደ መብረቁ ምናምን ምንድነው የሚሉት? ኖርዌይ ቋንቋ ምንድነው? እዚህ ጋር የሆነ የኖርዌጃን ቋንቋ ታውራ ይሉሻል። ያ እኔ እና እሷ ማውራት እንችላለን በኖርዌጃንኛ ከፈለጋችሁ። ይሄ እኮ አይደለም ኖርዌጃንኛ እኮ አውርታለች። ግን አንደርስታንድ ታደርጋላችሁ? ኖርዌጃን ትናገር የምትሉት እናውራላችሁ እንደ የሆነ ነገር ባልሽ ቁጥር ያን ነገር ሲጠይቁ ስትመልሽላቸው የጊቭተን ፓወር ነው። ስለዚህ እኛ አሁን በቃ ጨርሰናል እንጂ ሞር አሁን እነሱ ኖርዌጃን መሆኑስ ምን ማረጋገጫ አለን ሁሉ ሊሉሽ ይችላሉ። እኔ አንደርስታንድ ደግሞ እና ኖርዌጃን ብታወሪም ደግሞ አይተምሽም። ለዚህ የሰው ሜንታሊቲ እኔ መጀመሪያ እኔ በየዋህነት ነበር እሺ የመጣሁት ፕሩቭ ላድርግላቸውና ግን እየገባኝ መጣ። ፕሩቭ ባረግሽላቸው ቁጥር አንፕሩቭድ ያደርጉታል በሌላ ነገር። ለምሳሌ እዚህ ወጥተሽ አሳይኝ ይሉሻል። ወጥተሽ ስታሳያቸው ተመልሰሽ ሄድሽ ይሉሻል። ፓስሽን ይላሉ። ፓስ ስታሳያቸው ፌክ ነው ይሉሻል። እና ማለቂያውን እኔ እና አንቺ ኖሽ ብናወራ መሆኑን በምን እናውቃለን ይሉሻል እዚህ ቁጭ ብለው። ስለዚህ እነሱ ያሉሽን ባረግሽላቸው ቁጥር ይጎነሉ ዩር ማይንድ። ያ ደግሞ ኖርዌጃንኛ የምትናገረው ኖርዌጃንኛ በእውነት ኢቭን ይሄን ያህል ዓመት ተቀምጠን እንኳን ፐርፌክት ኖርዌጃንኛ በኖርዌጃንኛ ተምረን በኖርዌጃንኛ የሰራን ምናምን ኖርዌጃንኛ እንደዚህ ምርሽ የምትናገሪው ቋንቋም አይደለም። ግን ዛሬ ሄለን ሳይኮሎግ ራሷ ኧረ ከኔ የበለጠ ኖርዌጃንኛ ትናገራለች። እንደውም በጣም ስትመሰክርልሽ ነበር ዛሬ። ቅድም ቁጭ ብዬ እየሰማኋት ነበር። በጣም ጥሩ ነው ስትናገር የነበረው። ስለዚህ ሰው ማመን አይፈልግም፣ ምክንያቱም ማውራት ይፈልጋል፣ ቴማ ይፈልጋል፣ ገብቶሻል፣ ኢሹ ይፈልጋል። ካልሆነ እንዴት ሞቅ ይላል? እስኪ ኖርዌጃንኛ አውሩ ሳጂ ቲክቶክ ላይ ስትመጣ ፐርፊውም ሪቪው ልታደርግ ነው የመጣችው። ልክ ኖርዌይ ላይ እየኖርኩ ቲክቶክ ላይ መጥቼ ኢትዮጵያውያን እከሌ ነሽ ቢሉኝ ሶሪ እኔ ምንም አይነት እንቅስቃሴ ለማሳመን ምንም ነገር አላረግም። እሷ ብዙ አድርጋለች። እንደው እኔ ብሆን ነው የምልሽ ምንም እከሌ ነሽ ካላችሁ በምኖርበት ሀገር ህግ ጠይቁኝ ብዬ ይዘጋለሁ። አንድ ቃል ተናግሬ ደግሞ ምን መሰለሽ ምንም ማተራለች ብዙ ለማስረዳት ሞከረች። አይዶ ነው ወይ ለምን መሰለሽ ያስረዳውታ ብዬ ሰው መጥቶ ማኒፑሌት ያደርግሻል። እሺ ቢያንስ እነዛ የተበሉ ሰዎች 57 ምናምን ሲሉሽ እንደ ሶሳይቲ ይይዝሻል። እኔ ግን ምንድነው አንደርስታንድ ያደረኩት በቃ ኢትዮጵያዊ መሆንሽ ብቻ ወደ ኋላ የሚጎትትሽ ነገር አለ። ከዛች አገር ስለመጣሽ ብቻ ኢቭን አሸንፈሽ ሂደሽ ሌላ ቦታ እኔ አሁን ከኢትዮጵያ ጋር ምንም ኮኔክሽን እንኳን የለኝም እንኳን ብትይ ከዛ አገር መፈጠርሽ ብቻ አሁን ይሄ እዚህ ሀገር ያሉ ሰዎች ስነግራቸው በጣም ነው የሚደነቁት። እና አብራራሽ እንዲያውም እንደ ዊክ ፐርሰን እንደ ደካማ ሰው አድርገው ነው የሚነግሩሽ። አሁን እንዲያረኩ ስትያቸው ያምሻል እንዴት ትባያለሽ። ግን የኛ አገር ካልቸር የኛ አገር ሶሳይቲው ራሱ ከዛ በመምጣትሽ ራሱ የምትጎጁ ጉዳት አለ። ከዛ ስለመጣሽ ብቻ እንደዚህ አይነት ላይ አሁን እዚህ ሀገር ላይ ፐርፊውም ሪቪው የሚያደርጉት ሰዎች የሚጠይቃቸው ይሄ ስለ ፐርሰናል ላይፋቸው
ቢፈልጉ 20 ያርጉ 80 ያርጉ ቢፈልጉ 10 ማንም ስለ ፐርፊውም ነው የምጠይቃቸው። ኮንተንታቸውን ጽፈዋል። የኛ አገር ሰው ግን ዛሬ ያመጣል ነገ እንዲህ ይልሻል። ለምን በቃ ይሄ የአይኪ የኛ የኢንተለጀንት እንትናችን ዝቅተኝነት ነው የሚስበን ሌላ ነገር ነው። ወይም ደግሞ አፕሪሼት አናደርግም። አንዳንድ ጊዜ እኮ ባይኖርሽም ወይ ኢንስፓየርድ ትሆኛለሽ ወይ ትኖርበታለሽ ከሁለት አንዱ እና ሰው የሆነ ችግር አለኛል። አሁን ይሄ የዛ ጥቃት ነው ለኔ ከዛ ሀገር ስለተወለድኩ ከዛ ስለመጣው እንጂ እኔ እኮ ላይፌ በላይ የኖርኩት እዚህ ሀገር ነው፣ እዚህ ባለሁበት ሀገር ነው። እኔ እዛ ጋር ምንም ኮኔክሽንም የለኝም እውነት ለመናገር ብዙ ነገር ግን ከዛ ስለመጣሽ ብቻ የሚጎትትሽ አሁን ሌኔ አስቢያት እኔ አይደለችም እያለች በየሄደችበት ስታብራራ አንቺ ውሸታም የሌባ አይጥ ምስክር ድንቢጥ እንደዚህ ምን ነበር የሚሉኝ? ምን ነበር አይጥ ምስክር ድንቢጥ እዚህ ራሱ አይጥ ምስክር ድንቢጥ አንቺ ቆያረ ይሆናል ናይ ምን ነበረ የሌባ ምስክር አሽቃባጭ ትባላለች። ይሄ ምንድነው የኛ ሶሳይቲ? እኔ ግን ምን እንደሆነ ታውቂያለሽ? ብዙ ነገር መጠራጠር ጀመርኩ። የሰማናቸው ታሪኮች ማለት ዝም ብሎ ነው ማለት ነው ይሄ የሚወራው ብዙ ነገር ኮሽን ታደርጋለሽ። ግን አንዳንድ ጊዜ ደግሞ ኔቸርሽ ከሆነ ጊቭ አፕ ለማድረግ የተፈጥሮ ከሆነ ስትሮንግነት ኔቸር ስለሆነ ራሴን ቢውልድ ያደረኩ ሰው የተሰራው የተቀረጽኩ ሰው ስለሆንኩኝ በቃ አንደርስታንድ አድርገዋለሁ የሰውን ኮምፕሌክስ፣ የሰውን ኢንተርፌሪቲ፣ የሰውን ናርሲሲስት የሆነ አስተሳሰብ ሊጎትትሽ መፈለጉ የሆነ ልድራመድ ስትይ ከስር ሂዶ የሆነ ነገር ስታገኝ ራሱ ኮምፕሌክስ አለኝ ሀገር ላይ በጣም ኃይለኛ የሆነ በቃ ነገር ያ ሰው ቢያነበው ምን ያህል ይጎዳል ብሎ አለማሰብ፣ ሰውን መስበር ይሰብሩሽና ከዛ ያነሱሻል። አሁን መጥተሽ እኮ ሰበራ እኔ አሁን መጥቼ እንዴት ትለኛላችሁ ብዬ ባለቅስ በስመ አብ የሚያባብለኝ ሰው ብዛቱ እንደዛ ናቸው። ይሰብሩሽና ከዛ ያነሱሽና ከዛ ላይፍሽን በእጃቸው ማስገባት ይፈልጋሉ። የኛ ኮሚኒቲ እንደዛ ነው። ይሄ ግን ይብል ነበር ሳጂ ይኸውልሽ ግን ፎሮ ኢንክሉዴረ ማለት ፎሮ ሴክተ ፑንክቶ ምን ማድረግ አለ ታውቃላችሁ አይደል? በቃ ሳጂ የምትባል ኖርዌጂያን አለች። ፎቶግራፏ አላችሁ፣ ቪዲዮ አላችሁ። ኖርዌይ ኤምባሲ ባላችሁበት አለ። ውሰዱና እቺ ልጅ 57 ሚሊዮን ወስዳብናለች፣ ስለዚህ አጣሩልን ብላችሁ ስጡ። በቃ ይሄልኝ ነው በጣም በቃ ይኸው ነገርኳችሁ። ኖርዌጂያን አለች፣ ኖርዌጂያን ነች። ኖርዌጂያን መሆኗን እንግዲህ ላንቺ ፓስልካለች አይደል ሀቢ? በቃ አንድ ኖርዌጂያን አለች፣ ሌባ ያዙልን ብላችሁ በቃ ለኖርዌጂያን ኤምባሲ ማስጠት ባላችሁበት ሜል መላክ ለኖርዌጂያን ፖሊስ መላክ። ኖርዌጂያን የሆነች ግን ኢትዮጵያዊ እንደዚህ ብላች ክሰሷት ልብካላችሁ። እኔ ሌባ ብትሆን እንደዚህ ማቀው እንደዚህ በሆን አደርጋለሁ። በቃ ይሄ ነው በቃ የሚጠቃለለው በእንደዚህ ነው። ግን ያን አይደለም የምታደርጉት እኮ በቃ በህግ ጠይቁ ብሎ ጉዳዩን መዝጋት እኮ ነው። በህግ ጠይቁ አለቀ። ህግ ጋር ሂዱ ብሎ ጉዳዩን መዝጋት ነው እንጂ እውነት አንድ ሰው አንድ ወንጀለኛን ካገኘ ቀጥታ ወደ ህግ ነው ማመልከት ያለበት። እቺ ሴት ወንጀለኛ ከሆነች ማስረጃ አቅርቡልን፣ ከጎናችሁ ልንቆም ዝግጁ ነን። እኔ በበኩሌ ማስረጃ ካየው ከጎናችሁ ልቆም ዝግጁ ነኝ። በወሬ እማምን ሰው አይደለሁም፣ በማስረጃ እማምን ሰው ነኝ። ማስረጃ ለጥፉልን። እቺ ሴት ወንጀለኛ መሆኗን የሚያረጋግጥ ማህሌት ናት አላችሁ። ማህሌት አለመሆኗን ስታረጋግጡ ደግሞ ማህሌት አይደለችም ግን ማህሌት ባትሆንም ወንጀለኛ ናት አላችሁ። ወንጀለኝነቷን የሰራችውን ወንጀል ማስረጃ ለጥፉልንና ሙሉ ህዝቡ ከእናንተ ጋር ይቆም። በተረፈ እኔ ሀቢባ በወሬ ማምን ሰው አይደለሁም። ማስረጃ አቅርቡ፣ ከጎናችሁ ቆማለሁ። ማስረጃ እስካልተቀመጠ ድረስ ዝም ብሎ ወሬ፣ ፎቶ፣ ስም 4 ፓስፖርት አላት ካላችሁ 4ቱንም መለጠፍ እንየው በአይናችን እኛ አንቺ የእውነት ያለችበት ሀገር። ምክንያቱም አንቺ ምንም የምታመጪው የለም በእኛ ውጭ። እኛ አሁን ለምሳሌ የሆነ ነገር ባርግ ምንም የምታመጪው የለም። ፎቶ ትለጥፊያለሽ ምናምን በህግ ባለንበት ሀገር ግን እንድታስታውሱ ደግሞ ያንን ስትከሱ እርግጠኛ ሆናችሁ መሆን አለባችሁ። ካልሆነ ደግሞ በስም ማጥፋት ደግሞ እሷ ልትከሳችሁ ትችላለች።
ያንን ደግሞ ዋጋ ዘገየች ዋይ እንትን ነው ለምን ገብቶሻል? ይሄ ሌላ ሀገር ያለው ሰው ለመክሰስ ከባድ ነው። አውሮፓ ያለ ሰው አይደለም ዩኤን የሚኖር ሰው ነው። ቀጥታ በዩኤን በምትኖርበት ሀገር ዩኤን ቀጥታ ሄዳ ይሄ ሰው ፐርሰናሊቲን እንዲያደረገ ነው፣ ፐርሰናል ኢንፎርሜሽንን እያወጣ ነው እንደዚህ ብላ ማመልከት ትችላለች። አትሊስት ከቲክቶክ ናይ ለቲክቶክም መጻፍ ትችላለች እኮ ልኬልሽ ነበር ቮይስ መሰለኝ አይዶ ነው du har sendt til meg om en det har vi snakket på telefon ስለዚህ በቃ እንደዛ ማድረግ ቲክቶክ መጻፍ አይደለም። ቲክቶክ ተራ ነገር ነው። ቲክቶክ ዛሬ ቢዘጋ ዛሬ ይከፈታል። አንድ ሰው መብቱ ሲነካ ስሙ ሲጠፋ፣ አንድ ንጹህ ሰው ስሙ ሲጠፋ ቀጥታ ወደ ህግ አካል ይሄድና የዛን ሰው ቲክቶክ አካውንት ይሰጣል። ፐርሰናል ኢንፎርሜሽንን እያወጣብኝ ነው የሚኖረው ሰውየው በዩኤን የተጠለለ ሰው ነው። ሰው ለምትኖሪበት ሀገር ዩኤን ቀጥታ ሄደሽ ታመለክቻለሽ። ከዛ የሚመጣውን በተግባር ማየት ትችያለሽ። ቀጥታ በህግ እኔ የተግባር ሰው ስለሆንኩ ነው የምልሽ። ንጹህ ሰው ስሙ እንደዚህ ሲጠፋ ዝም ብሎ አይቀመጥም። ሀቢ አንድ ቀን እንዳረኩ ታውቂያለሽ? የሆነ አንድ ቪዲዮ የሰራሁት ቪዲዮ ስለ ሳይኮፓት ፐርሰናል ስላላቸው ባህሪ ብዬ የሰራሁትን የሚገርምሽ እንዳውም አንዳንድ ስለ ሐሰተኛ ነቢያቶችን ምሳሌ አድርጌ ተናግሬ ስለነበር ብዙ አላቆየሁትም፣ አወረድኩት። ያንን ቪዲዮ ግን አውርደው የቤታን ፎቶ ለጣጥፈው ምናምን ነገር ለቀቁባት። ልክ እኔ ቤታን እንደተናገርኩ ምንም በቃ የተናገርኩት ፐርሰናሊቲ ራሱ የሌላትን በቃ ቤታን የማይወድ ሰው ማለት ነው። ከዛ ግን አዘጋሁት። ይሄን ቪዲዮ እኔ የለቀኩት። ማዘጋት እኮ እንትን አይደለም። እኔ እያወራ ያለሁት ስለ ህግ ነው። ዛሬ ቲክቶክ አካውንት ቢዘጋበት ዛሬ ሌላ መክፈት ይችላል። እኔ 7 ተዘግቶብኝ ይሄንን አካውንት 8ኛዬ ነው፣ 10 ወሩ ነው፣ 8ኛዬ ነው። አካውንት ይዘጋል፣ ይከፈታል። አንድ ንጹህ ሰው ስሙን ሲያጠፋ ዝም ብሎ አይቀመጥም። ቀጥታ የህግ አካል ጋር ሄዶ ስክሪን ሪከርዶችን የተለያዩ ቪዲዮዎችን አቅርቦ ይኸው እከሌ በዚህ ሀገር የሚኖር ይኸው እንደዚህ ስሜን እያጠፋ ነው፣ እንደዚህ እያደረገ ነው፣ ፐርሰናል ኢንፎርሜሽኖችን አውጥቶ እየፖሰተ ነው ብሎ ለህግ ማመልከት አለበት። ዝም ማለት የለበትም። ገባሽ? ያኔ ንጽህናሽን ህዝቡ ማምኖ ሙሉ ህዝቡ ከጎንሽ ይቆማል። ለህግ ማመልከት አለብሽ። ለህግ ተመልክቷል። ፀሐዩ ደስ ይላል። ፀሐይ ሲመጣ ደግሞ ብርቃችን